ከዴዚ ጋር እኩል እኮ ነው እድሜያችን እኔና ዴዚ። ከኔ የበለጡ ስንት የሚንዘላዘሉ ስንት በዛም ሲያላክሱ ሲያናቁር የሚውሉ የላደ። በዚህ ልክ ለምንድን ነው ጊፍተሮች እንዲጠፉ የምትፈልጉት? ለምን አስፈለገ? ጥያቄ ካላችሁ ደግሞ መጣችሁ ከሶሻል ሚዲያ አሽሙር ፖስት ከምታደርጉ አሽሙር ከምትናገሩ መጣችሁ ኦኬ አሌክስ ይሄ ነገር ምንድን ነው ብላችሁ ብትጠይቁ። ማርያምን እኔ ለሰው መጥፎ ልሆን አስቤ አላቅም፣ ሁኝም አላቅም፣ ልሆንም አልፈልግም። ግን ደስ አይልም ማርያምን። አሁን በቃ በጣም እያስጠላኝ ነው ቲክታክ። እናቴ ትሙት ቲክታክ ብቻ አይደለም ሶሻል ሚዲያ በሙሉ እያስጠላኝ። ዛሬ በቃ ተናድጄ ሙሉ ቀን ውዬ ማለት ነው ቲክታክ ለራሱ ለሰው ልሰጡ እያሰብኩ ነው አልኩት። ማርያምን ትምህርት እንዴት እንደተጨረሰ ለራሱ አላሰብኩ። ለምን በዚህ ልክ እኔ ደግሞ ሁሉ ጊዜ ተዋዴዚን በሙዷ ተጫወት እምላችሁ ላይክ ሳፖርት እንዳደረገው ስለምታገኝ። ምክንያቱም ከዚህ ሶሻል ሚዲያ የበለጠ እኔ ሶሻል ሚዲያ ላይ ከተረገጥኩኝ ባሪ አይደለሁም። 10 ጊዜ መጥቻ እናንተ ሰፖርት ማድረጋችሁ ከልቤ ነው የምወዳችሁ። ግን እኔ ቲክታክ ልተው ነው ትለኛለች። ገባሻ? ኦኬ ቲክታክ የምትተውይ ከሆነ ስጪ። ምክንያቱም ወንድሜ በጣም ነው የሚረብሽኝ ነበር የዛን ጊዜ። ወንድሜ ስልሽ ቲክታክ አስገባኝ በቃ ቲክታክ አካውንት ስጠኝ ምናምን ያለች ነበር። ከዛ ሌቨል 35 ነበር አካውንቱ። ኦኬ ነኝ ስጪኝ ምናምን ብዬ ማለት ነው። ከዛ በቃ በዚህ የተነሳ ቀምጦ ነች፣ ውሽማው ነች፣ እንደዚህ ነች፣ በደዛ ነች። በጣም ይገርመኝ ማርያም። ኢቭን በውስጥ ደውለው ላይክ ስራችሁ ምንድነው? ይሄን ሁሉ ብር ከየት ነው የምታመጡት? ለምንድን ነው ሳፖርት የምታደርጉት? እሱም ብቻ ሁሉም ማርያም ሁሉም አያዋለሁ፣ ሁሉም ይደርሰኛል። ኢቭን ላይክ እኔ ቆይ አንድ ሚት ላድርገው ነው። ቅድም የሰማሁት ቮይስ በውስጥ የተጻፈው በስማም ይዘገንናል። እናቴ ቶት ማልጠብቃት የነበረችው ሴት ነው እንደዚህ ያሰማሁት። ማልጠብቃት ታውቃለሽ። በጣም ማከብራት ማነው ጌም ረሄደው ነው ጅልጥ አውጣ ማልጠብቃት የነበርኩት ሴት ታውቃለሽ። ማርያም ማልጠብቃት የነበርኩት ሴት በቃ በጣም ክብር ነበር እንደሱ ነው። እኔ እኮ ኦኬ ለብቻህን ሳፖርት ብትደረግ ኦኬ ለሁለታችሁ እኩል ነው። አንተ በብዛት ስለምትገባ ከኛ ጋር ነው ለአንተ በብዛት ሳፖርት የሚያደርጉ። ዴዚ በገባችሁ ቁጥር ደግሞ ዴዚም ሳፖርት ያደርጓታል ሁለቱ። እኔ በማውቀው ከእናንተ አልፎ እንኳን እኔ በእናንተ ስለሚወዱኝ ለእኔ መጥተው ነው ሳፖርት የሚያደርጉኝ። አይደለም ስለ ብራቸው ስለምናቸው ምን አገባቸው እነሱ። ቅናት ነው ወይስ ምንድን ነው? ማርያም ይደብራል። ልጁን ይጫወትበት፣ ቲክቶክ ይጠቀምበት። ማርያም ያችኛዋ ሳትሆን እኔ ሲዲ በቃ እንደ ልጇ ነው የምትወደው። ማርያምን ሚካኤል እንደ ልጄ ነው የምትለው። ባይሲዲ ጊፍተሪ አይደለች እናቴ ትሙት እንደ ፋሚሊ ይሏት። ከዛ የሆነ ቮይስ የሰማሁት ማርያም ከዚህ በፊት ነው የሰማሁት፣ ግን ዝም ብዬ በቃ መናገር አስጠላኝ ነው። እንዴት ተናገራለህ? ምን እንደሚባለው የሆነ የሚባል ምስል አለ። ሰብኣካ ትኮን ትጉሕፎ ኖ ላም ወሊዳ ከይትልሕሶ ልዲዳ ከይትጉሕፎ ወሊዳ የሚባል ነገር አለ። ማርያም በቃ ሓምዳን ዓይዘልካኒ ዊኑ ወስጀለ ዊንኻ ወሲደልካስ አዎ በቃ ማርያምን እና እህቶቼ ናቸው። ትናንትና ብዙ ነገር አሳልፈናል ከኛ ጋር ሆነው ሁሉ ጊዜ አጠገቦቼ ናቸው ምናምን መጥፎ ነገር ላወራ አልፈለኩም ነበር ማርያምን። ከዛ በዚህ ልክ እየተርመጠመጡ በዚህ ልክ እየተልከሰከሱ ገንዘብ ለማግኘት የሚስቱን ክብር ያዋረደ። ሚስቴን እኔ ክብር አዋርጄ አላውቅም ሶሻል ሚዲያ ላይ ማርያም። ለማንም ማስረዳት አይጠበቅብኝም። እኔ ደግሞ ሁሉ ጊዜ እስቲ ሌላ ተፋቅሮ ሰድቧት አዋርዷቸው ምናምን ተወራርዶ ምናምን ነው የሚወጡ እያየናቸው ነን። እነማን እከሌ አለም አሌክስ ዴዚ ፍቅረኛ ማለት ነው። ሚስቱ በጣም ነው የሚያከብራት፣ በጣም ነው ሪስፔክት የሚያደርጋት። እመብርሃንን ማርያምን አሌክስ ኩል ወንድ ነው። እንደ ትንሽነቱ አይደለም አስተሳሰቡ፣ እንደ ትልቅ ነው። ትንሽ ነው
በጣም ነው የሚያከብራት። ስርዓት አድርጋችሁ የሆነ ማርያም ስርዓት የምታደርጉ ከፈለጋችሁ ርገጡኝ። ምን ታመጣላችሁ? ምንም አታመጡ። ኦኬ በቃ እንትን እኮ ነው እናቴ ትሙት። እኔ ሰው አስገድጄ የኔ ፋሚሊ ሆኖ አላልኩም፣ የኔ ደጋፊዎች ሆኖ አላልኩም፣ ጠላቴም ሆኑ ብዬም አላቅም። ሰው ከወደደ ይወድሃል፣ ካልወደደ ደግሞ አይወድም። ዝም ብሎ ራቅ ገባችኋል? ላይክ እኔ ግርም የሚለኝ ነገር ሚስቴን አወርጃት አላቅም። እናቴ ትሙት በዚህ ልክ እየተርመጠመጠ ሚስቱን ለማዋረድ ምናምን ያለች ነበር። ማርያምን ልጅቷን በጣም ነበር ማከብራት፣ በጣም በጣም ማለት ነው። በቃ ከልዩ ሌሎች እህቶች እዚህ ያሉትን ልጃቻ ማርያም ታውቂያለሽ? ይህን ስሰማ በቃ በጣም ግርም ምን ያለኝ እንዴ በዛ በጊፍተሮች ምናምን ብትጽፉትኝ ይመጣኛል። ሁሉም የወደ ጻፋችሁት ብትጽፉ ይመጣል። ገባችኋል? ወደ ሚስቴ ስትጽፉ ግን እኔ ራሴ ስለማገኘው ራሳችሁን ከድርጊታችሁ ተቆጠቡ ነው ሁላችሁም ፈልገው። ምክንያቱም በቲክታክን ብትጽፉ በቲክታክን ብትጽፉ በኢንስታግራምን ብትጽፉ በሌላም ብትጽፉ አገኘዋለሁ። ሁሉም ነገር አገኛታለሁ። ኳልት መሲለን ምን ቆርጥ ይባላል። ኩል መስለው አይንን ያጠፋል የሚባል እንደዚህ ወዳጅ የሚላት የነበረችው ሴትዬ በውስጥ እኔ የምትሰድበኝ የነበረውን ስድብ እኔ የምትረቀኝ የነበረውን ጽሁፍ ምናምን ሳይ በጣም ይገርም። ኧረ ተው። እኔ ደግሞ እንደ ሰው እሷ በሙዳ ተጫውታ ሰፖርት እንዲያደርጓት ሰው ስለምፈልግ እኔም በሙዴ ተጫውቼ ሰፖርት የሚያደርገኝ ሰው ስለምፈልግ ገባችኋል? አንዳንድ ጊዜ ደግሞ በወርም ትሆን በሁለት ሳምንትም ትሆን በሳምንትም ትሆን አንድ ጊዜ ደግሞ እኛ አብረን የምንመጣው ሶሻል ሚዲያ ላይ እኮ ለእናንተ ደስ እንዲላችሁ ለጠላቶች ደስታቸው እንዳይሆን ብለን ነው እንጂ ምንም የምንሰራው ነገር እኮ ቲክታክ ላይ የለም። አብረን እናሱ ጨርሰናል እኮ በቃ። አንድ ሰው ቀለበት ካሰረ ከበቃ ጨርሷል እኮ። ይህ ሶሻል ሚዲያ ላይ ፈቁቷል። የአሁን ዘመናችን የብር መሰብሰብ፣ የመበልጸግ፣ የማደግ፣ የስራ፣ የትምህርት ዘመን ያለ ሶሻል ሚዲያ ላይ እንደ ድሮ መጋጋጥ አይደለም ያለ ነው ዘመን። አያስፈልግም። ለእናንተ ቢገባችሁ ኖሮ ለእናንተ ብለን ነው ሶሻል ሚዲያ ልመጣለሁ። ለእናንተ ለፋኖቻችን ስንረገጥ አብረው ከኛ ጋር ረገጡ ነበር። የአሁን ስትሰድቡኝ የአሁን እየሰደባችሁ ያላችሁት አይደለም። እኔ ማስታወስ ድሮ እነ ፊንገር እነ ዝሆኔ እነ ጓያው ሲሰድቡን የዛን ጊዜ አጠገቤ ስለነበራችሁ የዛን ጊዜ ነው ለዛን ጊዜ ስለማስብ ነው አሁን እኔ ማልሰድባችሁ። የዛን ጊዜ ስለማበልጥ ነው አሁን ጊዜ መጥፎም ጥሩ መልስም አልመልስም። ለማሳጣት ሰውን እኔ ላይ እምነት እንዳይኖረው፣ ሚስቴ እኔ ላይ እምነት እንዳይኖራት ይህን ሁሉም መጋጋጥ መጣጣር ምን አለው? ስለ አካውንት እንደሆነ ከእናንተ በፊት ዴዚ በደንብ አድርጋ ታውቃለች። ገባችሁ? ውሃ ጠጣሪ አያስፈልግም። ምግብም አልበላሁም እኮ ማርያም፣ ሙሉ ቀን ምግብ አልበላሁም። አሴቱንት እኔ ሁሉ ጊዜ እነግራችኋለሁ። እኔ ጠላት ሲሰርብኝ አያመኝም። የውስጥ ሁሉ ጊዜ ኢቭን ለራሱ ለህዝብ እነግራችኋለሁ። የጠላት ህዝብ ቢሰድበኝ ወይ የጠላት እነዚህ ላይክ ፖለቲከኞች ቢሰርቡኝ ላይ አያመኝም። ተጋሩ ሲሰርቡኝ ግን ያመኛል። እናንተ ላይ ደግሞ ጠላት ሲሰርብኝ አያመኝም። የኔ ናቸው ወላጆቼ ናቸው ብዬ ማማክራቸው የነበሩት ብዙ ነገር ስንሰራ የነበር ነው። እናንተ ስትሰርቡኝ ግን ያመኛል። ምክንያቱም እንዴ አንድ ሰው ያንተን ፎቶ አድርጎ የሚሰድብ እኮ በጣም የሚገርም። እና አትጣጣሩ። ኦኬ